ሰላምና ጤናን ፍቅርን የእግዚአብሔርን በረከት እመኝላችኋለሁ። ክብራትና ክብራን የሣድስ ቤተሰቦቼ አደገኛ 4 ነገሮች እየመጡ ነው። ልብ በሉ፣ እንድትጸልዩበት ነው ይሄም ነገራችሁ። ምክንያቱም ምንም ነገር ሳይሆን እንጸልያለን፣ እግዚአብሔር ምን ያደርገዋል? ታሪኩን ይቀይረዋል። ካልጸለይን ግን 4 ከባድ ችግሮች ከፊት ለፊታችን ኢትዮጵያ ውስጥ እየመጡ ነው ያሉት 4 ከባድ ችግሮች። እነዚህን በደንብ አድርጌ ያሳያችኋለሁ። ከዛ አስቀድሜ ግን ይሄ የሆነበት አንደኛው ሲክሬት ደግሞ በኢትዮጵያ ታሪክ ውስጥ ሰኔና ሰኞ የተገጣጠሙባቸውን ታሪኮች ይዤላችኋለሁ። የሰኔና ሰኞ ማለትም ሰኔ 1 ሲሆን ሰኞ ዕለት በሚሆንበት ሰዓት ሰኔና ሰኞ ተጋጠመ የሚለው ብሂል አይደለም፣ በተግባር ብዙ ነገር የሚቀየርበት ነው። ይሄ ሰዓት ላይ እርኩሳን መናፍስቶች የሚበረቱበት ዓለም ላይ ለምሳሌ ጁን ወር የሚባለው ጁኖ የሚባል አጋንንት አለ። ያንን መንፈስ የሚያመልኩበት ጊዜ ነው። ጠንቋዮች በጥንቆላ ቢዚ የሚሆኑበት ሰዓት ነው። በመናፍስት ዓለም ላይ በጣም ቢዚ የሚሆንበት የሰኔ ወር ላይ ነው። ሌሎች ዓለማት ላይ እርኩሳን መናፍስት በሚበረቱበት ሰዓት ኢትዮጵያ ውስጥም በዚህ ክረምት ወቅት በጣም ድንዛዜ የሚፈጠርበት ነው። አሁን ግን ደግሞ እንደዛ አይነት ክረምት አይደለም የሚጠበቀው። በጣም አደገኛ ክረምት ባይ ዘ ዌይ ክረምት አይሆንም። ይሄ በጣም ከፍተኛ የዝናብ እጥረት የሚከሰትበት አመት ነው ይሄ አመት ማለት ነው። ሣድስ ቤተሰቦቼ ስለዚህ መጸለይ ያስፈልጋል። እጅግ በጣም ጸሎት ያስፈልጋል። ቀጥሎ በነገው ዕለት አንድ መሰራላችሁ ሌላ ቪዲዮ ላይ የ2027 ዓለማችን ላይ ይዞ የመጣ የሳይንቲስቶች ሪፖርቶች አሉ። 10 አደገኛ ነገሮች ዓለም ላይ እየመጡ ነው። እሱን በደንብ አድርጌ እነግራችኋለሁ። ለምን ለጸሎት ነው የምነግራችሁ። አንፈራምኛ። እግዚአብሔር አዳኛችን ጌታችን ኢየሱስ አዳኛችን ነው። ምንፈራው ነገር የለንም። ምንድነው የምናደርገው? መረጃ እንዳገኘን በመረጃው ዙሪያ ላይ እንጸልያለን። ስለዚህ እንድንጸልይ ይሄ መረጃ በጣም ስለሚያስፈልግ ሰኔና ሰኞ ከተገጣጠመ በኋላ ቀጥሎ ያሉት በኢትዮጵያ ታሪክ ውስጥ የተከናወኑ ሰኔ የተገጣጠመባቸውን ምሳሌዎች ወስድላችሁና ከዛ በኋላ የመጡትን ውድመቶች አሳያችኋለሁ። አሁንም ይሄ ብዙ ምሳሌዎችን ይዤ ነው። ከዛ በኋላ አሁንም ባለበት ሁኔታ ላይ ተመሳሳይ ውድመቶች ሊመጡ የሚችሉበት በር ላይ ስላለን ያለ ነው። 4 አደገኛ ነገሮች አሉ በኢትዮጵያ ላይ። እነዚህ እንዲቆሙ ከፈለጋችሁ መጸለይ የግድ ይለናል ማለት ነው። ይሄ ለምን ሆነ? በኢትዮጵያ ላይ ብቻ አይደለም ባይዞ ሰኔና ሰኞ የሚለው ዓለም ላይ የሚታወቅ ነው። ከነዚህ ነገሮች መካከል አንዱን ብቻ በምሳሌነት ባሳያችሁ የጥፋት ውሃ የመጀመሪያው በተያያዘ የሆኑት ነገሮች ሰኔና ሰኞ ጋር ይገናኛል። ብዙ ጊዜ ዓለም ላይ ሰኔና ሰኞ ተገጣጠመ ሲባል ከኢትዮጵያ ብቻ የሚጀምር አይደለም። ከዘፍጥረት ጊዜ ሁሉ የሚመጣ ነው። በዘፍጥረት ጊዜ ከነበረው ነገር ሁሉ ተያይዞ የመጣ ነው። እርኩሳን መናፍስቶች ደግሞ በዚህ ጊዜ ተግተው የሚሰሩበት ነው። ስለዚህ በጸሎት አባቶች የሚቀጡበት ጊዜ ሲስተሙን ስለሚያውቁት ይሄ ጥበብ ከጠፋን ዛሬም ከፊት ለፊታችን 4 አደጋዎች እየመጡ ስለሆነ ይሄን ማስቆሚያው መንገድ ይሄን ዕውቀት ይዞ በዛ ዕውቀት ላይ መጸለይ ነው። ይሄን ላካፍላችሁ ወድጃለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ዕውቀት ታላቁ እግዚአብሔርን ታከብራለች። ሰኔ 1 እና ሰኞ የተገጣጠመባቸው ደግሞ በጣም ከባድ ታሪኮችን ኢትዮጵያ ያሳልፋለች። በኢትዮጵያ ታሪክ ላይ ሰኔ 1 1997 በሰኞ ዕለት ነው ያለው። ታሪካዊ የምርጫ ማግስት እልቂት የነበረበት ነው። በኢትዮጵያ ታሪክ በ1997 የምርጫ የህዝብ ተሳትፎ የተስተናገደበት በጣም ትልቅ ሁከት የነበረበት ነው። ይሁን እንጂ ምርጫው በተደረገ በሳምንቱ የምርጫ ውጤት ተጭበርብረዋል በሚል ህዝባዊ ተቃውሞ የተነሳበት የነበረ ጊዜ ነው። ይሄ 1997 ዓመተ ምህረት ሰኔ 1 ላይ ሰኞ በነበረበት ሰዓት ኤግዛክትሊ በቀኑ ላይ የተከሰተ ነው። የተከሰተው በጣም አደገኛው ነገር በዚሁ ዕለት ሰኔ 1 ሰኞ ዕለት አዲስ አበባ ከተማ ተቃውሞ በኃይል እንዲበተን ትዕዛዝ ወጣ። ሰኞ ዕለት የጀመረው ይፋዊ ፍጥጫ ሮብ ሰኔ 3 1997 ላይ ጥጉ ላይ የደረሰበት ጊዜ ነው። ከዛ የመንግስት የደህንነት ኃይሎች በሰላማዊ ሰዎች ላይ ከፍተኛ ተኩስ በመክፈታቸው ከግማሽ 100 በላይ የአውሮፓ መረጃዎች በ193 ይሉታል ንጹሃን ዜጎች በአደባባይ የተገደሉበት፣ በሺዎች የሚቆጠሩ ወጣቶች ወደ ማዕከላዊ ዝዋይ ማሰልጠኛ የተወሰዱበት ጥቁር ታሪክ አሳትሞ ጠባሳ አሳልፎ የሄደ ነው። ሀገሪቱም ወደ ከፋ አምባገነንነት አቅጣጫ ያመራችበት ጊዜ ነው። ኤግዛክትሊ ሰኔ 1 ሰኞ ዕለት የተገጣጠመ የነበረ ነው። ሌላ ሁለተኛ ምሳሌ ልስጣችሁ። ሰኔ 1 1983 ሰኞ ዕለት ነው የዋለው። የደርግ መውደቅ ማግስትና የፍንዳታ የነበረበት ጊዜ ነው። ኢህአዴግ አዲስ አበባን የተቆጣጠረው ግንቦት 20 1983 ቢሆንም የሰኔ ወር
መግቢያ ሰኞ ሀገሪቱ ሙሉ ለሙሉ ባልተረጋጋችበትና የጦርነት ፍርስራሽ ድንጋጤ ውስጥ የነበረችበት ወቅት የተከሰተበት ነው። በ1983 ሰኔ 1 በትክክል ሰኞ ዕለት ነበር ይሄ የዋለው ማለት ነው። የተከሰተው ነገር ሰኔ 1 ሰኞ ዕለት አዲሱ የሀገሪቱ መሪ መለስ ዜናዊ ነበሩ። የዛን ጊዜ የመጀመሪያው ይፋዊ መግለጫ የሰጡበት ቀን ነው ማግስት ነው። በዚሁ ሳምንት ሰኔ 2 እና 3 ማለት ነው አዲስ አበባ ውስጥ በተለይም 4 ኪሎ አካባቢ ላይ ህዝባዊ ሰልፎች የተቀሰቀሱበት ከሁሉ በላይ ደግሞ የከፋ ክስተት የተመዘገበው ሰኔ 2 ልክ የዛሬ ቀን ላይ ማለት ነው አዲስ አበባ በሚገኘው የታላቁ ጥይት ፋብሪካና የጦር መሳሪያ መጋዘን በዲፖ ላይ በደረሰ ድንገተኛ የከፍተኛ ፍንዳታ የነበረበት ጊዜ ነው። በዚህ ፍንዳታ ሳቢያ በመቶዎች የሚቆጠሩ ንጹሃን ዜጎች በአየር ላይ በተበተነ ጥይትና እሳት ተቃጥለው ያለቁበት ነው። ከተማዋም ለቀናት በጭስና በከፍተኛ ፍርሃት ተውጣ የነበረበት ነው። ሁለተኛ ምሳሌ። ሶስተኛ ምሳሌ ሰኔ 1 1996 ዓ.ም ሰኞ ዕለት ነው ይሄም የዋለው የዘውድ ስርዓቱ መፈራረስና የደርግ መነሳት የነበረበት ነው። የአጼ ኃይለ ሥላሴ መንግስት በህዝባዊ አመጽና በወታደራዊ ክፍል እየተናጠ በመጨረሻው ምዕራፍ ላይ የደረሰበት የነበረ ጊዜ ነው። ይሄ በ1966 ሰኔ 1 ቀን በትክክል ሰኞ ዕለት ላይ ነው የዋለው። በዚህ ሰኔ 1 ሰኞ ዕለት የጦር ሰራዊቱ ውስጥ የነበረው አመጽ ስልታዊ መልክ የያዘበት ጊዜ ነው። ከዛ ሰኔ 1 ሰኞ ዕለት ወታደሮቹ የአጼ ኃይለ ሥላሴ የቅርብ አማካሪዎችና ሚኒስትሮችን የማደንና የማሰር ዘመቻዎቻቸውን በይፋ ያፋጠኑበት ዕለት ነው። ይሄ ሰኔ 1 ሰኞ ይሄ ውጥረት ላይ ቆይቶ በሰኔ ወር አጋማሽ ላይ ደርግ እንግዲህ ወታደራዊ ኮሚቴው በይፋ እንዲመሰረት በር የተከፈተው ሰኔ 1 ሰኞ ዕለት በነበረው አካሄድ ነው ማለት ነው። ይሄም ኮሚቴ እንግዲህ በጥቂት ወራት በኋላ ንጉሱን ከስልጣን አውርዶ ሀገሪቱን ለ17 ዓመታት እንግዲህ በከፋ የደም ማፋሰስ ሂደት ላይ ተከስቶ የነበረበት ጊዜ እንደሆነ በትክክል እናያለን ማለት ነው። እንግዲህ ውድ ቤተሰቦች እሱ ብቻ አይደለም፣ ይሄ ጉዳይ ብቻ አይደለም። በኢትዮጵያ ውስጥ ሰኔና ሰኞ በተጋጠመባቸው ጊዜያቶች ላይ እዚህ በሚሆንበት ሰዓት በተቀረው ዓለም ክፍል ላይ ደግሞ ሌሎች ውድመቶች የመጡባቸው ነገሮች ነበሩ። ለምሳሌ በ1966 ዓ.ም በ1974 ማለት ነው በኢትዮጵያ የደርግ መነሻና የዓለም ቀውሶች በነበሩበት ሰኔ 1 ሰኞ ውሎ የደርግ ምስረታ በተጀመረበት በዚሁ ዓመት በዓለማችን ላይ በጣም ብዙ የተከሰቱ ነገሮች አሉ። የቆጵሮስ ጦርነትና መከፋፈል ሐምሌ 1966፣ የአሜሪካ የፖለቲካ ቀውስ ጥግ የነበረበት ዋተርጌት የሚባለው እንደገና ታላቁ የባንግላዴሽ ረሃብ በእነዚህ ሰዓቶች ላይ በዓለም የተከሰቱ ናቸው። ስለዚህ ሰኔና ሰኞ ተገጣጠመ ስንል ኢትዮጵያ ውስጥ ብቻ አይደለም፣ በሌሎች ዓለማት ላይም ተጽዕኖ አለው። በ1983 በ1996 91 እንደ አውሮፓውያን ዘመን አቆጣጠር የደርግ መውደቅና የዓለም ስርዓት መናጋት የተፈጠረበት ነው። ሶቪየት ህብረት የፈረሰችበት ነው። ከዛ ቀጥሎ በዚሁ በሰኔ ወር ላይ የባህረ ሰላጤው ጦርነት ወይም ገልፍ ዋር የኩዌት ነዳጅ ጉድጓዶች በመቃጠልን ተከትሎ በአሜሪካና በብሔራቱ ሀገር በህብረ ብሔራቱ ጦር በኢራቅ ላይ የከፈቱት የበረሃ ማዕበል የተባለው ዘመቻ እንግዲህ በዚህ ወር ሰኔ ላይ ነው የተከሰተው ማለት ነው። ከዛም የዩጎዝላቪያ እርስ በርስ ጦርነት መፈንዳት፣ በአውሮፓ እምብርት የነበረችው ዩጎዝላቪያ ወደ እርስ በርስ ፍጅት የገባችው የዘር ማጥፋት ጄኖሳይድ የተጀመረው በትክክል በዚሁ ሰኔ ወር ላይ ሰኔ 1 ላይ ከነበረው ጊዜ ጋር ተያይዞ እንደሆነ ታያላችሁ ማለት ነው። ሌላ ምሳሌ ብጠቅስላችሁ በቅንጅት እልቂት ሰዓት ላይ ታሪክ ማይረሳው ሰዓት ነው። በ1997 በዛ ሰዓት ላይ ሰኔና ሰኞ በተገጣጠመ ሰዓት የካትሪን ማዕበል ዓለም ላይ ውድመት አምጥቷል። የፓኪስታን ታላቁ የመሬት መንቀጥቀጥ ከ86000 ሰዎች በላይ ፈጅቷል። የለንደን የሰኔ ሐምሌ የሽብር ጥቃት የሚባለው 77 ቦምቢንግ የሚባለው በዚህ ሰዓት ላይ ነው የተከሰተው ማለት ነው። የሰኔና ሐምሌ ወር በለንደን ውስጥ እንግዲህ በባቡርና አውቶቡሶች ላይ የደረሰ ከፍተኛ የሽብር አደጋ የነበረበት ነው። ስለዚህ እነዚህን ሁሉ ስታዩ ሰኔ ወር በገባ ሰኔና ሰኞ በተገጣጠመ ሰዓት ላይ በኢትዮጵያ ታሪክም በዚሁ ሰዓት ላይ በዓለም ላይ ከፍተኛ ችግሮች ይዘው ይመጣሉ። ምክንያቱ ምን እንደሆነ ማየት ያስፈልጋል። እንግዲህ ይሄ በትክክለኛ የሚፈጥሯቸው ነገሮች አሉ። ሰኔ ወር በገባ ሰዓት ላይ መንፈሳዊ ነገሮች ከፍተኛ ደረጃ ላይ የሚደርሱ ናቸው። አሁን በደንብ አድርጌ ይህንን ላሳያችሁ፣ ምክንያቱም መሰረታዊ ነገሮች እነዚህ ናቸው። በዚህ መንፈሳዊ አንድምታዎች የተያያዘ ከፍተኛ ችግሮች የመምጣት ነገራቸው ሰፊ እየሆነ ይመጣል ማለት ነው። ስለዚህ
ይሄንን በተመለከተ መንፈሳዊ አንድምታው በግልጽ የተቀመጡ ነገሮች አሉበት። እንግዲህ ውድ ሣድስ ቤተሰቦቼ በሰኔ ወር ላይ በዓለማችን የተከሰቱ ታሪኮች ያሉባት በጣም በርካታ ነገሮች ያሉበት ምክንያቱ ግን መንፈሳዊ ምክንያቱ ምን እንደሆነ ግን እነግራችኋለሁ ከዛ በኋላ። ለምሳሌ ያክል የኖህ የጥፋት ውሃ የምድር መታደስ መጀመሪያ በጄኔሲስ 8 ላይ የተቀመጠው ይሄ በሰኔ 1 በአይሁድ አቆጣጠር 10ኛው ወር በታሙዝ የጥንቱ የሱባኤ ስሌት የክረምት መጀመሪያ ተብሎ ነው። ይሄ እንግዲህ የተነገረው ሰኔ 1 ምድር ጥፋት ውሃ የዳነችበት የቁጣ ማዕበል ጸጥ ብሎ አዲስ ተስፋና አዲስ ኪዳን የበቀለበት ጊዜ ነው ተብሎ በአይሁዶች ይታመናል ማለት ነው። ሰኔ 1 ሰኞ ዕለት ነው የዋለው። ሁለቱ የተገጣጠሙበት ጊዜ ነው። ከጥፋት ውሃ ዘመን በኋላ ይሄ በግልጽ ከተቀመጡ በተለይ የዘመን አቆጣጠር ላይ ጥንታዊ አይሁዶች ይጠቀሙበት የነበረ ሲክሬት ነው። እሱ ብቻ አይደለም። ምሳሌ ልጥቀስላችሁ። ሰኔ እንደ መለያያ እንደ የውሃ መገሰጫ ዕለት ወይም ክሬሽን ዴይቱ ነው እንደምታውቁት። ለምንድን ነው ለረጅም ጊዜ ሰኔና ሰኞ የሚባለው የሚለውን ይሄም አንዱ ይፈተዋል። በዘፍጥረት 1 ከቁጥር 6 እስከ 8 ላይ ባለው እግዚአብሔርም አለ በውሃ መካከል ጠፈር ይሁን በውሃና በውሃ መካከል ይከፈል ያለበት ማለት ነው። የሰኞ የውሃ ኃይል ስርዓት የያዘበት ዕለት ነው። ሰኔና ሰኞ ሲገጣጠሙ በኖህ ዘመን የነፋሳትና የውሃ ማዕበላት የተገሰጸበትን ምስጢር ያስታውሳል ማለት ነው። ስለዚህ እንደ ኤልኒኖ ያሉ የውቅያኖስ የውሃ መዛባቶች የሚከሰቱበት ዘመን ይሄ ግጥምጥሞሽ ውሃ የገሰጸው የኖህ መርከብ ያዳነው አምላክ ዛሬ ማዕበሉን ጸጥ ያደርጋል ተብሎ የሚታመንበት መንፈሳዊ ልምምድ የሚደረግበት ነው። የሰኔና ሰኞ መንፈሳዊና ታሪካዊ ትርጉሞች አሏቸው። የሙሴ ጽላት የተሰበረበት የቅጣት ዕለት ነው በሚል አይሁዶቹ ጽፈው ያስቀመጡበት ነው። ዕለቱ የሰው ልጅ ክህደትና የእግዚአብሔር ፍርድ ወይም ጀጅመንት የታየበት ነገር ግን ሙሴ በድጋሚ ከእግዚአብሔር ፊት ሆኖ የታደገበት የሽምግልና ጊዜም ጭምር ነው። ሰኔና ሰኞ በአቡሻህር የቀን ስሌት መሰረት በጣም በርካታ ነገሮች አሳይተዋል። የእግዚአብሔር የውሃን ኃይል የገሰጸበት፣ ጠፈርን የፈጠረበት፣ የተራሮችና ራሶች የታዩበት፣ አዲስ ሕይወት ለምድር የበቀለበት፣ የሰው ልጅ ስህተት ፍርድን ማዕበልን ያመጣበት ነገሮች ናቸው። ስለዚህ ሁሉ ጊዜ ሰኔና ሰኞ የሚገጣጠሙ የሚለው የኖህ የጥፋት ውሃ ዘመን ላይና ከዘፍጥረት ጋር ተያይዞ ያሉት ነገሮች ለረጅም ጊዜ መንፈሳዊ አንድምታቸው የጎሉ ናቸው። እሱ ብቻ አይደለም። በሌሎች ዓለማት ላይ ልክ ሰኞ ዕለት ሰኔ ላይ በሚሆንበት ሰዓት ላይ እንግዲህ ሰኞ the first day ነው። ከዛ በኋላ ሰኔ ደግሞ ወሩ የጁኖ ብለው ጣዖታዊ መንፈሶቻቸውን የሚቀሰቅሱበት ጊዜ ነው። በዚህ ሰዓት ላይ የሚሆነው ምንድነው? በእነዚህ አጋንንታዊ አስመላኪ ኃይሎች ላይ የሁለት ተቃራኒ ዓለማት ፍጥጫ ይሉታል። ኬኦስ ኤንድ ኦርደር የሚባለው ማለት ነው። ሰኔ የክረምት መግቢያ ምድር በጭጋግና በጨለማ የምትዋጥበት የተፈጥሮ ኃይላት ነጎድጓድ፣ መብረቅ፣ ኃይለኛ ዝናብ የሚቀሰቅስበት ወቅት ነው። ሰኞ ደግሞ በባህላዊ ስሌት የጨረቃ ቀን ወይም ሙንዴይ ብለው የሚሉት ነው። ስለዚህ የጨረቃ ደግሞ የስሜትን መዋዠቅ፣ አለመረጋጋትን፣ ምስጢራቱን በጣም በከፍተኛ ሁኔታ ላይ መናፍስቶች ተጠቅመው ሰውን የሚረብሹበት ጊዜ ነው። ሁለቱ ሲገጣጠም የመስቀልቅል ወይም ኬኦስ ኃይል ስርዓት ኦርደር የሚያደርገው ተጽዕኖን ያበረታዋል ተብሎ ይቀመጣል። ይሄ አንደኛው ነው። ሌላኛው የክፉ መናፍስት መነቃቃት ወይም ስፒሪቹዋል ዋርፌር የሚመጣበት ነው። ስለዚህ ሰዎች በጸሎት መበርታት ያለባቸው ጊዜ ነው ማለት ነው። መናፍስት ዓለም ስሌት ላይ ብርሃን በሚያንስበት ጭጋግም በሚበዛበት ወቅት በሰኔ መጀመሪያ ላይ የጨለማው ገዢ ኃይሎች በሰዎች አእምሮና ልቦቻቸው ላይ የሚደረግ የስነ ልቦና ጫና ጥቃት የሚፈጽሙበት ጊዜ ነው። ሰዎች ያለ ምክንያት እንዲቆዝሙ፣ እንዲጠራጠሩ፣ በትዳርም በስራም በብዙም ነገር ላይ በጣም ከፍተኛ ነገር የሚረባብሽበት ዑደት መናፍስቶቹ የሚሰሩበት ጊዜ ነው። ስለዚህ ይሄ በሚሆንበት ሰዓት ላይ ጸሎት የማይደረግ በጣም ብርታት የማይሰራበት ከሆነ ይሄ ክረምቱ የሚጀምርበትና ሳምንቱ የሚጀምርበት ቀን ሲገጣጠም ያለው ኬኦስ በጣም ከባድ ይዞ በመናፍስቱ ዓለም ላይ ይሄ ለጥንቆላ ለምናምን ቢጠቀሙበት ነው። ፖርታልም ብለው ይገልጹታል። መሸጋገሪያ በር ብለው በመናፍስት ዓለም ላይ ይገልጹታል። ሰኔና ሰኞ ሲገናኝ ከአሮጌው ዘመን ወደ አዲሱ ዘመን በሚወስደው ረቂቅ በር ይከፍታል። በዚህ ሰዓት ላይ ይሄ በር በመናፍስቱ ዓለም ላይ አስተሳሰባቸው ላይ ነው መቅሰፍት ወይም ታላቅ ለውጥ ይዞ ይመጣል ብለው ያምናሉ። ስለዚህ በሰኔ ወር መግቢያ ሰኞ አሁን ሰኔ ወርም በአጠቃላይ የመጸለይ ልማድ መትጋት ያስፈልጋል የሚባለው ምክንያት በዚህ ጋር የተያዘ እንደሆነ በትክክል ታያላችሁ ማለት ነው። እንግዲህ በክርስትናው ዓለም ምልክታ መለኮታዊ ትንተናዎች በጣም በከፍተኛ ሁኔታ የሚሰጡበት ነው። ፍጥረት መጀመሪያና የዕለታት ዑደትን በተመለከተ ሰኞ ዕለት በጣም ክሪቲካል ቀን ነው እንደምታውቁት።
በዚህ ውስጥ እንግዲህ መልካም ብሎ ነገሮችን በጾም በጸሎት በምህላ ሰኔ ጾም ላይ በተለይ የመለኮታዊ ተግሳጽና የሰው ልጅ ንስሐ እንደገና የሰማዕትነት የጽናት ወር ተብሎ በዓለማት ላይ ከፍተኛ ሰማዕትነት ካለፉበት ወራት መካከል ሰኞ ይገኛል ማለት ነው። ይሄ ባለበት ሁኔታ ላይ እንግዲህ በመናፍስቱ ዓለም እይታ መናፍስቱ ዓለም የሚያደርገውን በክርስትና ላይ ደግሞ በጸሎት መታገል የሚገባበትን ሲክሪት ማወቅ ያስፈልጋል። የመናፍስት ዓለም ያለው እይታ በክርስትና ዓለም ካለው እይታ አንጻር ማየት ይችላልላችሁ። በመናፍስት ዓለም በሰኔ ወር ሰኞ ላይ የኮከብና የተፈጥሮ ኃይላት መጋጨት የጨለማውን ማነቃቃት ስራ እንሰራበታለን ይላሉ። ስለዚህ በክርስትና ምንድነው መሆን ያለበት? የሰው ልጅ ኃጢአት፣ ፍቅር ማጣት፣ መለኮታዊ ተግሳጽ የሚቀጥልበት ስለሆነ ይሄ ሰዓት ላይ በጸሎት መበርታት በጣም ክሪቲካል የሚደረግበት ጊዜ ነው። እሱ ብቻ አይደለም፣ ፍርሃት፣ ጭንቀት፣ መቅሰፍትና ድንገተኛ ጥፋት የሚመጣበት ነው። የፈተና ዘመን ቢሆንም በንስሐና በጸሎት የሚቀየር እንደሆነ ደግሞ በክርስትናው ዓለም ላይ በመንፈሳዊ ልምምድ ይሰራል ማለት ነው። ጥንቃቄ ማድረግ በጣም ትልቅ ነገር ነው። አዳዲስ ስራዎችን ማቆም እና ሌሎች ነገሮችን በተመለከተ መናፍስቱ ዓለም የሚሰሯቸው ድግሶች የሚደገስበት ጊዜ ነው፣ ሰኔና ሰኞ በሚገጣጠምበት ሰዓት። ስለዚህ ጾም በምህላ እንደገና በጸሎትና በብርታት ነገሮችን የማለፍ አቅም ሊመጣ ይገባል ማለት ነው። ይሄ ባለበት ደረጃ ላይ እንግዲህ በቀጣይ በኢትዮጵያ ላይ የሚጠበቁ ከበድ ያሉ ነገሮች አሉ። እነዚህን ነገሮች በተመለከተ ብቻ በመጠኑ አሳያችኋለሁ። ከዛ በኋላ ደግሞ የዓለማችን ላይ ያለውን ጉዳይ በተመለከተ ምናልባትም ቀጣይ ፕሮግራሜ ላይ በደንብ አድርጌ ላሳያችሁ ይገባኛል ማለት ነው። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ማይጸለይ ከሆነ በኢትዮጵያ ላይ ቀጣይ በሰኔና ሰኞ መገጣጠም እንግዲህ ሰኔ ወር ላይ በደንብ የተጋ ጸሎት ማይደረግ ከሆነ 4 ክሪቲካል ነገር ጠብቁ። አንደኛው የክረምት ዝናብ መዛባት፣ ድርቅና ከባድ ጎርፍ ይመጣል። እንግዲህ ይሄ በተለይ ሰኞና ሰኔ ብቻ በሌሎች በተከሰተባቸው ጊዜ ከመጡት ነገሮች አንዱ የተፈጥሮ አደጋዎች ናቸው። ስለዚህ የአየር ንብረት መዛባት ደግሞ አሁን ኤልኒኖ የሚባለው በጣም አደገኛ ወቅት ነው። ቀጣይ ፕሮግራም ላይ በደንብ አድርጌ ያሳያቸዋለሁ። ክረምቱ መስመር አጥቶ ዝናብ ሊጠፋና ድርቅ ሊከሰት ይችላል በኢትዮጵያ ውስጥ። ስለዚህ ክሪቲካሊ ይሄን ጊዜ በትክክል በጥልቀት ማየት ያስፈልጋል። በተገላቢጦሽ ሰኔና መሬትን የሚያጥለቀልቅ ድልድዮችን፣ ቤቶችን የሚያፈርስ ከፍተኛ ነገር እየተጠበቀ ነው ያለው። በዚህ ክረምት ላይ ከፍተኛ ዝናብ እጦት ሊመጣ እንደሚችል እየተነገረ ነው ያለው። ስለዚህ አንደኛው የተፈጥሮ አደጋ በጣም ከፍተኛ ነው። የዝናብ እጥረት በዚህ ወር ላይ ከዚህ ወር ጀምሮ ይመጣል እስከ መስከረም ጥቅምት ድረስ በጣም ከባድ የአየር ንብረት ለውጥና ከፍተኛ ሙቀት ነው። ኢትዮጵያ ላይ ብቻ አይደለም ዓለም ላይ ነው። የዓለሙን በደንብ ነግራችኋለሁ። የኢትዮጵያን በተመለከተ ግን የከባቢ አየር ላይ ያለው ችግሮች ሰፍተው እየመጡ ነው። ሁለተኛ የሀገር ውስጥ ፖለቲካ አለመረጋጋት፣ ድንገተኛ ግጭቶች ሊባባሱ ይችላሉ። ስለዚህ መጸለይ ያለበት ህዝቡ ውስጥ ያለውን ፍርሃት፣ ጥላቻ መንፈስ ነቅሎ የፍቅርና የሰላም አምላክ ልባችንን ሊቆጣጠር መትጋትና መጸለይ ያስፈልጋል። ጦርነት በከፍተኛ ሁኔታ ትልቅ ፍርሃት ይዞ እየመጣ ነው ያለው። ይሄ የአየር ድርቀቱ ምናልባትም ለጦርነቱ በር ሊከፍትላቸው ይችላል። አብዛኛው የትግራይ ክልልና የአማራ ክልል አካባቢና አፋር፣ ሌሎች ቦታዎች ላይ ደቡብ ሶማሊያ ደግሞ ኦሮሚያ አካባቢ ያሉት ቦታዎች የዝናብ እጥረትና ድርቀት ይመጣባቸዋል። አሁን በሰኔ ወር ሰኔ፣ ሐምሌና ነሐሴ እስከ መስከረም የዝናቡ ወቅት ሳያልፍ እንደማይቀር ነው እየተነገረ ያለው። ይሄ በጣም ከባድ ነው። ስለዚህ የጦርነት በር ሊከፍት ይችላል ማለት ህወሓትም ሌሎችም ይሄን የጦርነት ሰዓት ላይ ክረምት አይደለም። ስለዚህ ሊጠቀሙበት የሚችሉት ነገር ይዞ ሊመጣ ይችላል። ሁለተኛው አደጋ እሱ ነው። ሶስተኛ የኑሮ ውድነትና የኢኮኖሚ መናጋት፣ የእህል እጥረት ይዞ ይመጣል። ይሄ ክረምት በቂ የሆነ ዝናብ አይኖረውም። ስለዚህ የዋጋ ንረት ከመጠን በላይ መጨመር የዕለት ጉርስን እስከ ማጣት ድረስ ሊያደርስ ይችላል። ምድራችንን ከረሃብና ከዚህ ከድርቀት እንዲጠብቅልን እግዚአብሔር ይሄ ምስኪን ማህበረሰብ እንዲጎበኝልን በጸሎት ልንመለከት ይገባል ማለት ነው። ሌላ አራተኛውና ወሳኙ የወረርሽኝ በሽታዎችና የጤና ስጋቶች አፍጠው መጥተዋል። ይሄ እንግዲህ የክረምት ወቅቱ የተዛነፈና የተዛባ በመሆኑ የተነሳ ከተፈጥሮ በላይ የሆኑ ህጎች ሊፈጠሩ ይችላሉ። በዚህ የተነሳ አደገኛ ወረርሽኝ ሊፈጠር ይችላል። ስለዚህ ይሄ ሰኔና ሰኞ በተገጣጠመ ሰዓት ላይ ቀጥሎ በኢትዮጵያ ታሪክ ላይ የሆኑትን እንደ ምሳሌ አይቼ ያንን ላሳያችሁ ብዬ ነው። ስለዚህ ውድ የሣድስ ቤተሰቦቼ ከኛ የሚጠበቀው መጸለይ ነው።
መጸለይ ነው። የሐሰት ወሬዎችን፣ የፍርሃት ሰደድ እሳትን፣ የወጣቶች ተስፋ መቁረጥን፣ የስነ ልቦና ቀውስ፣ የፖለቲከኞች እንደዚህ ያልተረጋጋ ነገራቸው በኢትዮጵያ ላይ በጣም ከባድ ችግር ይዞ እንዳይመጣ መጸለይ 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 የግድ እንደሚለን፣ ካልጸለይን ግን ከባድ ችግሮች ከፊት ለፊት እንዳሉ እንድትረዱ ይሄ መረጃ ላካፍላችሁ ብዬ ነው። ራሱ ሰኔ በተባለ ወር ላይ በኢትዮጵያ ታሪክ ላይ የተከሰቱ በጣም አደገኛ ታሪካዊ አውዶችን ስታዩ ሰኔ ወር በኢትዮጵያ ላይ በጣም ክሪቲካል የተባለ ወር ነው። እንግዲህ በሰኔ 1983 ዓ.ም የሽግግር መንግስት እንግዲህ ከደርግ ግንቦት ሄደ። ከግንቦት በኋላ ሰኔ ወር ላይ እንግዲህ እንደምታውቁት ከግንቦት 20 በኋላ በሰኔ ወር ላይ ኢህአዴግ የሰራበት በጣም በርካታው ነገሮች ያሉበት ነው። የኤርትራ በሪፈረንደም የመገንጠል መብት የጸደቀበት፣ የሰላምና ዲሞክራሲ ኮንግረስ የተካሄደበት ይሄ ክስተት እንግዲህ የሀገሪቱን የድንበርና የፖለቲካ ቅርጽ ላይ በጣም ወሳኝ ሆኖ የተከሰተ ነው። ሰኔ 1983 ዓ.ም ሰኔ 16 2011 ዓ.ም የጄኔራሎችና የክልል መሪዎች መገደል እንግዲህ የቅርብ ጊዜ ትዝታ ነው። የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ሰዓረ መኮንንና ጄኔራል ገአዜ አበራ ሌሎችም በዚህ ወቅት ላይ በጣም ክሪቲካል የነበረ ሰዓት ነው እንደምታውቁት ማለት ነው። እሱ ብቻ አይደለም። በሰኔ 22 2012 ዓ.ም ከሃጫሉ ሁንዴሳ ግድያ ጋር ተያይዞ ዜና የተሰማበት ነው። ሰኔ 21 ቀን 2013 ዓ.ም በትግራይ ክልል የተፋላሚ ኃይላት ለውጥና ተኩስ አቁም አዋጅ ጋር በተያያዘ የተሰሙት ነገሮች አሉ። ሰኔ 1 1997 ዓ.ም የቅንጅት የምርጫ ተቃውሞ እና በጣም የብዙ ንጹሃን እልቂት የነበረበት ነው በኢትዮጵያ ታሪክ። በሰኔ 16 2010 ዓመተ ምህረት እንግዲህ የመስቀል አደባባይ ፍንዳታ ሙከራ በሚል የተደረገ የነበረው ጠቅላይ ሚኒስትሩ ላይ የነበረው መሰረት የሚያደርገው ሰኔ ወር ላይ ነው። ሰኔ 23 1981 ዓመተ ምህረት የፕሬዝዳንት መንግስቱ ረዳቶች ጄኔራሎች መረሸን የተሰማበት ጊዜ ነው። ሰኔ 1952 ዓመተ ምህረት የኤርትራ ፓርላማ የፌዴሬሽን ስርዓቱን እንዲያፈርስ የተገፋፋበት ጊዜ ነው። በሰኔ 1968 ዓመተ ምህረት የደርግ የቀይ ሽብር ዘመቻ ይፋዊ ዋዜማ የተቃረበበት ጊዜ ነው። ሰኔ 1970 ዓመተ ምህረት ታላቁ የሶማሊያ ጦርነት ማግስት የሽምቅ ጥቃቶች የተባባሱበት ጊዜ ነው። ሰኔ 1910 ዓመተ ምህረት የልጅ ኢያሱ ደጋፊዎች የነገስታቱ ጦር ፍጥጫ የነበረበት ጊዜ ነው። ልጅ ኢያሱ ከስልጣን ከተሻሩ በኋላ በወሎና በሰሜን ኢትዮጵያ በነበሩ ደጋፊዎቻቸው እና በአዲስ አበባ አዲስ ስርዓት ወይም አልጋ ወራሽ ተፈሪ መኮንን ኃይሎች መካከል የደም አፋሳሽ የሽምቅ ውጊያዎች በሰኔ ወር ላይ በከፍተኛ ደረጃ ላይ የደረሱበት የነበረ ጊዜ ነው። በሰኔ 1928 ዓመተ ምህረት የፋሺስት ኢጣሊያ አዲስ አበባን ሙሉ ለሙሉ የተቆጣጠረበት ጊዜ ነው። ይሄ ሰዓት በጣም ክሪቲካል የነበረ ነው። በሰኔ ወር ላይ በጣም ክሪቲካል መላው የከተማዋን መዋቅር በመቆጣጠር ጭካኔ የተደረገበት አገዛዙን ኢትዮጵያውያንም አርበኞች እንግዲህ በከፍተኛ ተጋድሎ የነበረበት ጊዜ ነው። በሰኔ 10 1966 ዓ.ም የደርግ የምክክር ኮሚቴ አባላት መጀመሪያ ስብሰባ ያደረጉበት ጊዜ ነው። በሰኔ 2000 ዓ.ም ከጅቡቲ ጋር የተፈጠረ የድንበር ፍጥጫ የነበረበት ነው። በኢትዮጵያና በኤርትራ መካከል የነበረው ውጥረት ተከትሎ በሰኔ ወር ላይ ከራስ ዱሜራ አካባቢ በኤርትራና በጅቡቲ ጦር መካከል ግጭት ተቀስቅሶ ኢትዮጵያ ወታደሮች ዝግጁነት እንዲታወጅ የተገደደበት ሌሎች ነገሮች የነበረበት ነው። ጂኦፖለቲክሱ ላይ ሰኔ 1990 ዓ.ም በኢትዮጵያና ኤርትራ የባድሜ ጦርነት መባባስ የአየር ጥቃት የነበረበት ነው። በሰኔ 1969 ዓ.ም የደርግ ውስጥ ለውስጥ መሪዎች ፍጅት የጨመረበት ጊዜ ነው። በሰኔ 1881 ዓ.ም አጼ ዮሐንስ መውደቅ በኋላ የነበረው የሰሜን ኢትዮጵያ ላይ ያነበረው የፖለቲካ መከፋፈል ትልቁን ቦታ የሚይዝ ነው። በሰኔ 1980 የደርግ ጦር በትግራይ የከፍተኛ እልቂት የነበረበት ሰዓት ነው። ሰኔ 1953 ዓ.ም የአፄ ኃይለ ሥላሴ የጀርመን ጉብኝት የውስጥ ተቃውሞ የተስፋፋባቸው ጊዜ ነው። በሰኔ 1940 በኦጋዴን ግዛት ከእንግሊዝ ቁጥጥር ወደ ኢትዮጵያ የተመለሰበት ጊዜ ነው። ሰኔ 2014 ዓ.ም በቶሌ ወይም ወለጋ የተፈጸመ አሰቃቂ ንጹሃን ጭፍጨፋ የነበረበት ነው። ሰኔ 2007 ዓ.ም ኢህአዴግ 100% ምርጫ አሸንፎ በዛ ሰዓት ላይ የነበሩ በጣም ብዙ ውዝግብግቦች የነበሩበት ጊዜ ነው። ሰኔ 1967 የነበረ በሰኔ 1974 የቀይ ኮከብ ሁለገብ ዘመቻ ያከተመበት ሌሎችም ነገሮች እዚህ ላይ ታያላችሁ። እንግዲህ በሰኔ 1993 ደግሞ የህወሓት የውስጥ ክፍፍል የተገጠመበት ጊዜ እንደነበረ ይታወቃል። እነዚህና መሰል ጉዳዮች ታዩ በሰኔ ወር ላይ በኢትዮጵያ ታሪክ በጣም ከባድ ነገሮች ተከስተዋል።
ይሰውረን እግዚአብሔር አምላክና አባታችን ከዚህ የዘመኑ ክፋት እንዲሰውረን እንጸልያለን። ዕውቀት ታላቁ እግዚአብሔርን ታከብራለች። መምህርና ጋዜጠኛ ዐቢይ ይልማ ነኝ።